አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ትናንትና እንግዲህ ዱአ አድርጉልኝ ብያችሁ ነበር። ዱአ እያደረጋችሁልኝ ነበር ውድ እህቶቼ፣ በጣም ነው የማመሰግነው። አላህ ይተቀበል ሚንኩም ዱአ ኢንሻአላህ። አሁንም በዱአችሁ አትርሱኝ እያልኩኝ ዛሬ ደግሞ ልጓማ ከተማ የሚሄድ የቤት እቃ ነው ማሳያችሁ ማለት ነው። ቆንጆ የቤት እቃ 206280 ብር የፈጀ 206280 ብር የፈጀ የቤት እቃ ነው እንግዲህ ማሳያችሁ። የልጆችም አልባሳት አለው፣ መጨረሻ ላይ አልባሳቱን ማሳያችሁ ይሆናል። እና እቃ ደግሞ በጣም ጭማሪ ላይ ነው አሁን እንዴት እንደሚሻል አይታወቅም። እና ደግሞ በዋትስአፕ ሂሳቡን ንገሪን ይሄ ስንት ነው ስትሉኝ እኔ ወላሂ በጣም እየተደናገረ ስለሆነ ነው ማልነግራችሁ። ምክንያቱም ዛሬ ትናንትና ለምሳሌ ይሄንን ስቶቭ 8000 ብር ገዝቼ ነበር ቪዲዮ የሰራሁት። ከትናንት ወዲያ ገዝቼው ትናንትና ቪዲዮ የሰራሁት፣ ዛሬ ግን 8500 ነው የገዛሁት። እና ምን ልላችሁ ነው የኢትዮጵያ ገበያ ይሄ ነው የሚባል ዋጋ የለውም፣ ተመን ማለት ነው። ሲፈልጉ ይጨምሩታል፣ ሲፈልጉ ያወርዱታል። እንደዛ ነው እላችኋለሁ። እያንዳንዱን እቃ ሂሳቡንም እነግራችሁ ይሆናል። አብራችሁኝ ሆኑ። ባይ ሲኒ ኳሊቲ አንድ ደርዘን 3200 ብር ነው የገዛሁት። ቆንጆዬ ሲኒ እንደምታዩት በጣም የምታምር ይሄንን 3200 ብር ደርዘኑን ማለት ነው። ለድምላይት ረከቦቱ የድምላይት ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ የሚባለው ነው። ይሄ ዋጋው 3700 ብር ነው። ሁልጊዜ የምገዛው እንደምታዩት ማለት ነው ይመስላል። ማሻአላህ የሆነ ድምላይት ረከቦት ነው። ያው ጥንቃቄ ግድ ነው መስታወት ስለሆነ ማለት ነው። ኳሱ 1100 ብር ይሄንን አሰርችላታለሁ። አረንጓዴ በነጭ ማለት ነው። የሚያምር የኳሱ ሱፍራ ያው ለመቀያየሪያ እንደዚህ አንዳንድ ጊዜ ፏፍሽ ማለቻ ነው። ይሄ 1100 ብር። ሀገረኛ ሲኒ አንድ ደርዘን ከነ ሰርቪሱ 270 ብር ነው ደርዘኑ። ይሄኛው 500 ብር። ረከቦቱ የጅማ ረከቦት ደግሞ 1800 ብር። ለማ ረከቦቱ የሚሆን ሲኒ ሴራሚክ አንድ ደርዘን 2600 ብር ተጨማሪ ሲኒ ማለት ነው። ይሄንን ይመስላል ማለት ነው። ረከቦቷም ሲኒዎቿም እንደዚህ 3 አይነት ሲኒ ነው ያዘዘችኝ። ማይብ ሰርቪሶች አሉ። የማይካ ሰርቪስ 3 ፒስ ነው። ይሄ 700 ብር። እንደገና ደግሞ ትሪ የማይካ ትሪ 1200 ብር 3 ፒስ። ከዛ የቆሎ ሳህን አንድ ደርዘን ያዘዘችኝ። ያው ሁሉም እቃ ተመሳሳይ ነው። የቆሎ ሳህን አንዷ 50 ብር ናት። 600 ብር 12ቱ። ይሄ ደግሞ 12ቱ 1680 ብር። አንዱ ፍሬ በ140 ብር ሂሳብ ነው። ሌላው እዚህ ጋር ደግሞ ፓርቲሽን አለ 1400 ብር 4 ሳህኖች እስከነ ክዳኑ እስከነ ጨፋው አብሮት ማለት ነው። ሌላው የሾርባ ሳህን አንድ ደርዘን ያዘዘችኝ 1080 ብር። አንዱ በ90 ብር ሂሳብ ነው ማለት ነው። የፈንዲሻ ሳህኖች 2 ፍሬ 900 ብር ነው የገዛሁት 450 ማለት ነው። እዚህ ጋር ደግሞ የኒኬል የቁርጥ ሳህን ባለ 25 ቁጥሯ ማለት ነው 200 ብር ሆናለች። 30 ፍሬ በ6000 ብር ነው የገዛሁት 30ውን ፍሬ ማለት ነው። እዚህ ጋር 30 ፍሬ የኒኬል ኩባያ 3000 ብር ገዝቻለሁ። አንዱ በ100 ብር ሂሳብ ማለት ነው። 30 ፍሬ ይሄ ከኒኬል ኩባያውም ከኒኬል ቁርጥ ሳህኑ ማለት ነው። ሌላው እዚህ ጋር ደግሞ ትሪ አለ። ትሪ 40 ቁጥሩ 400 ብር 50 ቁጥሩ ስቲከር አልተለጠፈበትም። ማን ነው 45 ቁጥሩ ማለት ነው። ይሄ 500 ብር እና ደግሞ ይሄኛው 50 ቁጥር 600 ብር 3 ፒስ ነው። መክተፊያ 750 ብር ነው። ይሄ እንደዚህ ሆኖ 3 ሴሪ እና እዚህ ጋር ለየት ያለች የጣውላ ሰርቪስ ነው። ይሄ 3300 ብር ነው። 3 ፒስ በጣም የሚያምር ቆንጆ የጣውላ ሰርቪስ ነው። እኔ በጣም ወድጄዋለሁ። ማሻአላህ የሆነ አያችሁት በጣም ያምራል። ቆንጆ እቃ ነው። 3300 ብር 3 ፒስ ናቸው እነዚህ። አንድ ትልቅ ትንሽ መካከል ነው ትልቅ መካከለኛ ትንሽ ሳምቡሳ መዳመጫ 600 ብር። እንዲሁም የካሮት መፈቅፈቂያ ለየት ያለች ናት ሰሞኑን የመጣችው እቺ። ዋጋዋ ደግሞ 350 ብር ነው። ኳሊቲ ናት። ቆንጆ እቃ 350 ብር። ቢላዋ ሳሳይ ያው እኔ ቪዲዮ እየቆረጥኩ ነው አንዳንድ ጊዜ ማለት ነው እየመለሰብኝ
ዩቲዩብ ስለማይፈቀድ የሚያስፈራራ ነገር ለዛ ነው። አንድ የማረጃ ማሐለሊያ ማለት ነው። ከዛ ምንድነው የሚባለው ቆዳውን መግፈፊያ እና መከታተፊያ የሚሆን ቢላዋ ሀገረኛ ቢላዋ ነው 750 ብር ሶስቱን ገዝቻለሁ። መከተቻ 1500 ብር፣ የፌሮ ሙቀጫ 600 ብር ነው ይሄ እስከነዘነዘነው ማለት ነው። ከዛ ማማሰያ 150፣ ማንከሽከሻ 150፣ የትኩስ ማስቀመጫ 250፣ የድንች መላጫ 50 ብር። የወይን ብርጭቆ አለ። የወይን ብርጭቆ ከነጆኩ ነው። ዋጋው 4000 ብር ነው የተገዛው ማለት ነው። ውሃ ከለር ነው በመሰረቱ ውስጡ ያለው ውሃ ከለር ነው። እንደዚህ ይችን ቁጭ የምትለዋን ማለት ነው። ካርቶኑ ነው እንጂ ከውጭ ላይ ያለውን የሚመስል ቢኖር ያምራል ብዬ አስባለሁ። ይሄንን ቢመጣ ግን ያለው ይሄ ነው። እሷም የፈለገችው ባለ ውሃ ከለሩን ነው። ይሄንን 6 ብርጭቆ የራሱ እዚህ ውስጥ የታሸጋለሁ። ይሄን ደግሞ ተጨማሪ በ1100 ብር ገዝቼላታለሁ ማለት ነው። ተጨማሪ 12 እንዲሆንልኝ ብላለች እና እንግዲያ ሲመጣ ምናምን የማቀርብበት ይሆነኛል ብላለች። ያው ማሻአላ ቆንጆ እቃ ነው። እጄን ወቅቶኛል ምናምን እያላችሁ ኮሜንት ላይ ባለፈ እየጻፋችሁልኝ ነበር እያየሁት። በመሰረቱ ያው ብርጭቆ ጥንቃቄ ያስፈልገዋል። በተለይ እንደዚህ አይነት ብርጭቆዎች የታወቀ ነው እና ይሄንን ሰው ደግሞ እንደ ፍላጎቱ ነው ማለት እኔ አሁን የፈለኩትን ይሄንን አይፈልግም፣ ግን የሆነ ቀልብ የሚፈልገው ነገር ይኖራል እና እንደ ፍላጎታቸው ነው እንግዲህ ሰዎች የሚገዙት። ለዛ ነው ይሄ ሆኖ 5100 ብር። ከዛ ሀባይ በዚህ ጋር እናት መፍጫ 1700 ብር። የሻይ ብርጭቆ አንድ ደርዘን 950 ብር። ይሄንን 950 ብር እንደዚህ ሆኖ። ከዛ የወተት ተንጠልጣይ በትንሿ ናት በትንሽ ሆኖ አሁን ላይ 6 ብርጭቆ ከነ ሰርቪሳቸው እና በራድ ነው እና ይሄ ማንጠልጠያው እዚህ ጋር እንደምታዩት በዚህ በፎቶ እንደምታዩት እዚህ ጋር እንደዚህ ነው የምታረጉት በኋላ ማለት ነው። እና ይችን 2500 ብር ነው የገዛኋት። በጣም ነው የምታምረው እንደምታዩት። እንግዲህ የገዛችሁትን የለፋችሁበትን እናንተ በደስታ በአፊያ የምትጠቀሙበት ያድርጋችሁ ሁላችሁንም ማለት ነው። እኔ በእርግጥ አልহামዱሊላህ የገዛሁላቸው በሙሉ መጣው ሀገራቸው አብዛኛዎቹ እየተጠቀሙበት ነው። አንዲት ልጅ ብቻ አስገዝታኝ ያረፈቻለ እሷ ብቻ ግን ሁልጊዜም ከልቤ አትጠፋም ወላሂ። እና እዚህ ጋር 1700 ብር ሁለት በራድ 700 ብር 1 ሊትር እና 1000 ብር ደግሞ 2 ሊትር። እዚህ ጋር ደግሞ የስኳር ዕቃ አክለሪክ 300 ብር ደግሞ የቱርክ ኮምፕሌት 2900 ብር 6 ብርጭቆና 1 ጆክ ነው ያለው። ከዛ እዚህ ጋር 5 ማዕዘን የውሃ ብርጭቆ 1 ደርዘን 1250 ብር። ሳላድ ቦል ይሄ ከለር ነው። ከለሩ ሰሞኑን ያለው ከለር ይሄ ነው። ይሄንን 1500 ብር 4 ሴሪ ነው ማለት ነው። ለሰላጣ ለአጂና ምናምን ይሆናችኋል። ለትናንሽ አጂና ማለት ነው። ከዛ የሾርባ ማግ 1 ደርዘን 2300 ብር። አንድ አይነት ነው። በቃ እንደዚህ ነው ሁሉም። በጣም ያምራል። የወጥ ሰሃን 772 2500 ብር እና የውሃ ማሞቂያ ቦይለር ሲልቨር ከለር ነው እዚህ ጋር ባለው ማለት ነው። ብረት ከለር ይሄንን 2000 ብር። እዚህ ጋር እንደምታዩት ማዕደን ሙሉ ሴሪ 5800 ብር እና ማጀስቲክ ብረት ድስት ከ1 እስከ 5 13000 ብር። ላኪን ይሄን የገዛሁት ዕቃ ከትናንት ወዲያ ነው ይሄንኛው ማለት ነው። ግን ዛሬ 14500 ብር አሉ። ግርም ነው ያለኝ ወላሂ። ያው የሪዝቅ ነገር ነው። እዚህ ጋር ስቶቭ አለ እንደምታች ስቶቭ ነው። ይሄንን 8500 ብር ሲልቨር ከረስት ነው። በጣም ቆንጆ ሱታይና ሲልቨር ከረስት ቆንጆ ናቸው። ከዚህም የሚቀንስ አለ በነገራችን ላይ እና ይሄንን 8500 ነው የገዛሁላት። ማጥለያ 550 ብር። የቁርጥ ማቅረቢያ ትንሽና ትልቅ ነው 800 ብር 450 እና 350። ሌላው 38 ቁጥር ብረት ድስት 6500 ብር በወፍራሙ 38 ቁጥር። እዚህ ጋር ደግሞ 54 ቁጥር ነው። ይሄ 54 ቁጥር ቆንጆ ብረት ድስት ወፍራሙ ነው። ይሄንን 27000 ብር። ሌላው ጭልፋ 1000 ብር ለዚህኛው
ጭልፋ 450 ብር ለዚችኛዋ ማለት ነው። እንደዚህ አድርጌ ገዝቼላታለሁ። አለ ጥስት 1600 ብር ነው። ምጣድ ደግሞ ብሬከር ያለው ማብሪያና ማጥፊያ እዚሁ ላይ የተገጠመለት ማለት ነው 9500 ብር። ምጣድ 500 ብር ጨምሯል ኤሌክትሪክ ማለት ነው። እዚህ ጋር ደግሞ ማገዶ ቆጣቢ አለ። ማገዶ ቆጣቢ ሸክላ የለውም። ይሄንን 3800 ብር ገዝቼላታለሁ። 1 ሜትር በ1 ሜትር የሳሩ ሱፍራ 1700 ብር ነው ይሄን የገዛሁላት። ይሄንን ተጠቀሙ። ለምን እኔ የሆነ ምናምን የበዛበት ነገር ብዙም ደስ አይለኝም። ሳዳ ስለሆነ ያምራል፣ በዛ ላይ ይቆያል። ማሻአላ ቆንጆ ነው። ሌላው ያስቤዛ 9 ፒስ ፈተሽ አሳይን ብላችሁኛል። ከዚህ በፊት በመሰረቱ ፈትቻ አሳይቻችኋለሁ ብዙ ጊዜ። ላኪን እስኪ ዛሬ ላሳያችሁ። ባይብ የመጀመሪያውና ዋናው ይሄ ነው። ከዛ እንደዚህ እያለ ይቀጥላል ማለት ነው። አያችሁት? እንደዚህ እነዚህ 6 ሆኑ። እነዚህ ደግሞ 3 ናቸው። ትንንሽ ነገሮችን እንደ ሻይ ቅመም እንደ ሻይ ቅጠል ምናምን ይይዛሉ፣ እርሾ ምናምን እና ይሄ እንደዚህ ሆኖ ነው ያስቤዛ 9 ፒስ የሚባለው። እንደዚህ ሆኖ ነው 9 ሴሪ 2800 ብር ነው ይሄ ዋጋው ማለት ነው። ሌላ ላጋ 4 ደርዘን ነው ያዘዘችኝ 1600 ብር። አንዱ ደርዘን 400 ብር ነው። 4 ሲባዛ በ4 16 ይሆናል ማለት ነው። 4 ደርዘን እንደዚህ ይሄ 3 ይሄኛው ጋር 4 ማለት ነው። የልብስ መስቀያ ገመድ 250 ብር ገዝቼላታለሁ። እንዲሁም ሙዳይ እጣን ምናምን ማረጊያ 300 ብር። ይችን ማጨሻ የጀሶን ወርቃማ 400 ብር። ከዛ ሴኔጋል ብረት ድስቶች ናቸው እዚህ ጋር ያሉት። ሴኔጋል ድስት ይሄ ትልቁ 3 ዶሮ የሚባለው 2 ዶሮ ይሰራል። ይሄ 2600። 2 ዶሮ የሚባለው ደግሞ 1 ዶሮ የሚሰራ ነው። ይሄንን ደግሞ 2000 ብር። እቺኛዋ 1 ዶሮ ነው የምትባለው። ለብዙ ቤተሰብ ሲሆን ምስር ምናምን መስሪያ ነው የሚሆነው እና በርከት ያለ ወጥ እንደዚህ ሰሰሩ ለሽሮ ሳይሆን ያው ለምስር። እኔ ለ1 ዶሮ ይሰራል ብዬ እንትን አልልም። የኛ ሀገር ዶሮ ትናንሽ አይደሉም ሀቂቃ። እና ይሄንን 1600 ብር። ይሄ ደግሞ የምስር ነው የሚባለው በእነሱ በሚሰሩት ሰዎች ማለት ነው። ግን ሽሮ ምናምን ብዙ ቤተሰብ ስትሆኑ ለሽሮ ነው። ይሄንን 1150 ብር ነው የገዛሁት። 4 ሴኔጋሎች ገዝቼላታለሁ ማለት ነው። አጠቃላይ ዳንቴል አለ። ይሄ የሞሰብ ዳንቴል ነው 600 ብር። እዚህ ጋር ደግሞ የትሪ አላት 4 ማዕዘን ሆኖ በጣም ነው የሚያምረው። ይሄንን 600 ብር። እዚች ጋር ደግሞ የረከቦት ናት ይችኛዋ። ይችን 200 ብር። ከዛ ሞሰብ ነው 2900 ብር ነው ሞሰብ የገዛሁት። የእንጀራ ሰፌድ እና የእህል ሰፌድ ጨምሯል ማለት ነው። አያችሁት? ይሄ በጣም ቆንጆ ሞሰብ ነው። እንጀራ አያጥፍም። እዩት፣ በእህሉ ሰፌድ ሲለካ ማለት ነው። እንግዲህ ከዚህ የበለጠ እንጀራ አይኖርም። እና ይሄ 550 ብር ነው ሰፌዱ። ይሄኛው ደግሞ 300 ብር 850 ብር ሰፌድ ገዝቼላታለሁ ማለት ነው። 2 ሰፌድ የእንጀራና የእህል ሰፌድ ማለት ነው። እህል ማነፈሻ ማለት ነው። እና እንደዚህ የሚያምር ሞሰብ እስኪ እዩት። ማሻአላ ጥርት ያለ ሞሰብ ነው። ሌላው የዱቄት ባሊ ማነው በርሜል 90 ሊትር 900 ብር። እንዲሁም ደግሞ ማሳጠቢያ የሳሙና ያለው 150 ብር ነው። ይሄ 150። ይሄኛው ደግሞ 2 ለቆሻሻ የሚሆን ባስኬት 240 ብር 120 ማለት ነው። እዚህ ጋር ደግሞ ባሊዎች አሉ 20 ሊትር እና 15 ሊትር ናቸው 420 ብር። ይሄኛው 200 ብር ነው። ይሄኛው 220 ማለት ነው። ከዛ እንግዲህ ሀባይብ እዚህ ጋር የውዱ ብሪቅ አለ። ይሄ 170 ብር ሁለቱ። እንደገና ደግሞ ማዞሪያ 80 160 ብር ሁለቱ። እዚህ ጋር ደግሞ የሽንኩርት ሼልፍ 600 ብር። የእቃ ማንጠፍጠፊያ ደግሞ ያው የእቃ ማንጠፍጠፊያ ግዴታ ነው 220 ብር። እዚህ ጋር የዳቦ ማብኪያ 350 ብር። መዘፍዘፊያ አንድ በቡኒ አንድ በአረንጓዴ እዚህ ጋር 160 320 ብር ማለት ነው። እዚህ ጋር ደግሞ 2 የልብስ ማጠቢያ ገንዳዎች እነዚህ 650 1300 ብር። ሌላው ሮቶ 350 ሊትር እቃውን መረተብ ያላት
ይሄ ደግሞ 3100 ብር። የልብስ ባስኬት 420 ብር። እዚህ ጋር ደግሞ ሁለት ሱፍራዎች አሉ። አንድ ሎሚ በሲሊቨር ነው 1 ሜትር 275። ይሄኛው ደግሞ ቡኒ በወርቃማ ነው 275 550 ብር ሁለቱ ማለት ነው። እቃዎቿ እንደዚህ ሆነው የልጆች አልባሳት አለ፣ እሱንም ላሳያችሁ ማለት ነው። እንግዲህ ሀባይ ለልጅ የሚሆን የ2 ዓመት ልጅ አለኝ ብላለች። ለልጁ የሚሆን ህልዋ ወተት ኒዶ ማለት ነው 6200 ብር ትልቁ ማለት ነው። አንዱ 3100 ብር። ከዛ ጡጦ ደግሞ እዚህ ጋር ለህፃኑ ልጅ ለዚህ ለወተቱ መጠጫ ጡጦ ይሄንን 400 ብር። እንዲሁም ለህፃኑ መጫወቻ የሚሆን ሙካአባት ማለት ነው። ሙካአባት በነገራችን ላይ የልጆችን አይምሮ እንትን እንዲል ያደርጋል፣ እየሰካኩ እንዲጫወቱ ማድረግ ማለት ነው። ይሄንን 1000 ብር። ከዛ አንሶላ ሁለት አንሶላ 2150 2150 4300 ብር ሁለቱ ማለት ነው። እዚህ ጋር የልጆች ልብሶች አሉ። ይሄንን ጋቢ 1800 ብር ነው የገዛሁላት። ሌላው የ10 ዓመት ሴት ልጅ አለችኝ ብላለች። በጣም ቆንጅዬ ፋሽን የሆነች ቀሚስ ይችን 2300 ብር በጣም ነው የምታምረው ማሻአላ። ከዛ ሻርፕ ደግሞ ቀለል ያለ ነው ያለችኝ 900 ብር በጣም ነው የምታምረው። እንደዚህ አድርጌ ገዝቼላታለሁ ማለት ነው። በጣም ኳሊቲ ቀሚሷ ወላሂ ነው የምላችሁ በጣም ነው የምታምረው። ምንም ጥያቄ የለውም። ለብሳት ባያትራሱ ደስ ይለኛል እንዴት እንደሆነች ለማየት ማለት ነው። ክብደቱ ደግሞ በዛ ላይ ማሻአላ የሆነ ቀሚስ ነው የገዛሁላት። ይሄ ባለ 2300። እንደገና ደግሞ አንድ ደግሞ ቀለል ያለ 1500 ብር ይሄንን ገዝቼላታለሁ። ሁለት ቀሚስ ለ10 ዓመት ልጇ። ሌላው ለ2 ዓመት ልጇ ደግሞ አሁን ላይ በጣም ብርድ ነው ሀቂቃ ኢትዮጵያ ማለት ነው። ያው የጥቅምት ብርድ አላለቀም ብርዱ ማለት ነው። ቱታዎች ናቸው። ይሄ ቱታ ይሄንን 2000 ከዛ ደግሞ ይሄኛውን ደግሞ 4400 ብር ሁለቱን ቱታ ነው የገዛሁት። በጣም የሚያማምሩ ዝንጥ ማለቻ ያው ለ2 ዓመት ልጅ። እዚህ ጋር ደግሞ እጅጌ ሙሉ እንትን አለው ማለት ነው። ቲሸርት አለው ከውስጥ የሚለበስ እና ይችኛውም እንደዚሁ እንደምታዩት ኮፍያ የላትም ግን በጣም የምታምረው ይሄኛው ኮፍያ አለው። ከዛ ደግሞ ሌላ ተጨማሪ አንድ ቱታ 1200 ብር። ይሄኛው ዲፍን ነው 3 ፒስ አይደለም 2 ነው። እንደዚህ ማሻአላ የሆነ ቱታ ይሄንን 1200 ብር ኳሊቲ ናቸው እነዚህ 3 ፒስ ናቸው ሁለቱም። ከዛ ጫማ ደግሞ ላይት ያለው ነው እንደዚህ 25 ቁጥር። ይሄንን ደግሞ 1600 ብር ነው የገዛሁት ማለት ነው። አልባሳቶቹ እንደዚህ ሆነው ወለል ምንጣፍ አላት እሱን ላሳያችሁ። ሌላው የወለል ምንጣፍ ነው። ወለል ምንጣፍ ባለ ኮከቡ ነው። እዚህ ጋር እንደምታዩት ባለ ኮከብ ነው። እንድታሸገ ነው ይሄ እዩት እዚህ ጋር ማለት ነው። 8250 ብር 25 ሜትር 1 ሜትር በ330 ብር ሂሳብ ነው የተገዛላት ማለት ነው። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።